አማናዊቷ ገነት፣ ተናጋሪዋ ገነት፣ ዕፀ ሕይወት ክርስቶስን ያበቀለች ገነት ከመቤታችን በቀር ማን ነች? የእግዚአብሔር ሙሽራና እናት እንበላ አበሳ በተዓቅቦ ኖረች ይላል። ዕፀ ሕይወት ኢየሱስ ክርስቶስ የበቀለባት እውነተኛዋ ገነትማ እመቤታችን ቅድስት ድንግል ማርያም እንጂ ሌላ ማን ናት? ሁለመናዋ ውብ የሆነ የተጠበቀችዋ ነውር ያልተገኘባት እመቤታችን ቅድስት ድንግል ማርያም እንጂ የትኛዋ ሴት ናት? ወገኖቼ ወደ አንዲት ድንግል ተላከ ነው የሚለው። አንዲት ብቻ የሆነች በምድራችን ላይ ከእመቤታችን በቀር ማን ናት? ይኸውላችሁ በገነት ዕፀ ሕይወት የሕይወት ዛፍ ነበረች። አዳም 1000 ዓመት ሲሞላው በልቷት የሚታደስባት። አሁን ግን ተሳሳተ። 1000 ዓመት ሳይሞላው 930 ዓመት እንደኖረ አዳም እግዚአብሔርን በደለው። እናም በመደፋፈር ወደ ዛፊቱ ሄዶ ወደ ዕፀ ሕይወት ዛፍ ሄዶ እሷን በድፍረት በልቶ እንዳይታደስ መቀጣት ስላለበት በምትገለባበት ሰይፍና በመላእክት ኪሩቤል በተባሉ መላእክት እግዚአብሔር ወደ ሕይወት ዛፍ የሚወስደውን መንገድ በገነት አስቀመጠ ነው የሚለው። ወደ ሕይወት ዛፍ የሚወስደውን መንገድ እግዚአብሔር አስጠበቀ ነው የሚለን ይህ ቃል። ለምንድን ያስጠበቀው? አሁን ባጭሩ ገለጽኩላችሁ። አሮጌው አዳም፣ የወደቀው አዳም፣ የተዳደፈው አዳም በድፍረት ሄዶ ዕፀ ሕይወትን እንዳይነካ እንዳይበላ ነው ያስጠበቀው። ይህ የሆነው በገነት ውስጥ ነው ወገኖቼ። እኔ ሌላ አንዲት የተጠበቀች ገነት ላሳያችሁ ነው በዚህ ምሽት። በኪሩቤልና በምትገለባበት ሰይፍ አንጻር አንዲት የተጠበቀች ገነት ላስጎበኛችሁ ነው በዚች ምሽት። ሌላ ገነት አለች። ሌላ ወደ ሕይወት ዛፍ መንገድ የምትመራ የተጠበቀች ወደ ዕፀ ሕይወት የምታደርስ አንዲት መንገድ አለች። እሷም የተጠበቀች ገነት ናት። ማን ናት ይቺ የተጠበቀችዋ ገነት? እሷን ነው ምንፈትሻት ዛሬ። እግዚአብሔር ከሁላችን ጋር ይሁን። ገነት በምስራቅ እንደተተከለች አሁን እንዳነበብኩላችሁ በኤደን ምስራቅ አስቀመጠ እንደተባለ ገነት በምስራቅ እንደተቀመጠች ከምስራቅ የተገኘች አንዲት ገነት አለች። አንደኛ። ሁለተኛ በገነት ሁለት ወሳኝ ነገሮች ነበሩ። አንደኛው አሁን የገለጽኩላችሁ ዕፀ ሕይወት ወይም የሕይወት ዕፅ የሚገኝባት፣ ሁለተኛው ማየ ሕይወት የሕይወት ውሃ የሚፈልቅባት ገነት ነበረች። ገነት ውስጥ የሕይወት ዕፅ አለ፣ ዕፀ ሕይወት አለ። ገነት ውስጥ የሕይወት ውሃ አለ፣ ማየ ሕይወት አለ። እኔ ሌላ ገነት አሳያችኋለሁ። የሕይወት ዛፍ የበቀለባት ገነት፣ ማየ ሕይወት የሕይወት ውሃ የፈለቀባት ገነት ሁለተኛ። ሦስተኛ ገነት እስከ ክርስቶስ መገለጥ ድረስ ተዘግታ እንደቆየች አንዲት የተዘጋች ገነት አስጎበኛችኋለሁ። ገነት ናት፣ ግን ደግሞ የተዘጋች ናት። እሷን እናያታለን። ሌላው ከአዳም ሌላ እስከ ክርስቶስ መምጣት የአዳም ልጆች ያልተመላለሱባት፣ ብቻ አዳም የወጣባት፣ ብቻ አዳም የተገኘባት፣ ብቻ አዳም የኖረባት አንዲት ገነት አለች። ሌሎች ልጆች ያልተመላለሱባት አንዲት ገነት አለች። ገነት ንጹሕ የታጠረች ቦታ ናት፣ ሬሳ የማይጣልባት። አይሁድ ንጹሕ የታጠረችን ቦታ ሬሳ አይቆፍሩባትም፣ መቃብር አይቆፍሩባትም። አንዲት ብቻ ንጹሕ የታጠረች ተክል፣ አንዲት ብቻ የሞተ ነገር በእሷ ውስጥ የሌለ፣ አንዲት ብቻ ሕይወትን ያስገኘች ንጹሕ የታጠረች ተክል ገነት አለች። ማናት እሷ? ይህቺ ማናት? መኑ ይእቲ ዛቲ? ይህቺ በእውነት ማናት? አንድ የእግዚአብሔር ቃል አንብብላችሁ። መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር በመጽሐፍ ቅዱሳችን ሶሎሞን ከጻፋቸው መጻሕፍት አንዱ መኃልየ መኃልይ ዘሰሎሞን ምዕራፍ 4 ቁጥር 12 እንዲህ ይላል። ምዕራፍ 4 ቁጥር 12 እንዲህ ይላል። እህቴ ሙሽራ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመም ፈሳሽ ናት ይላል። ይህ የሶሎሞን መጽሐፍ፣ ይህ የሶሎሞን ዝማሬ እህቴ ወደሚላት ይመራናል።
1 ናት ወደሚል ወደ አንዲት በሴት አንቀጽ ወደ ተጻፈች ይወስደናል። ማናት እቺ የተዘጋችው ገነት? ገነት ሆና መዘጋቷ ብቻ እኮ አይደለም። ደግሞ ምን ይላል? የተዘጋ ምንጭ፣ የታተመን ፈሳሽ፣ ይቺ እህቴ ናት ይላታል። ማናት እቺ ወገኖቼ? ገነት በምስራቅ እንደተተከለች ምስራቅ ከዓለም ምስራቃዊው ክፍል የተገኘች ይቺ የተቆለፈችዋ ገነትማ እመቤታችን ቅድስት ድንግል ማርያም እኮ ናት። እህቴ ያላት ከዳዊት ወገን የተወለደች የአብርሃምን ዘር የያዘች ሶሎሞን እህቴ ብሎ ሚጠራት የዳዊት ልጅ ሰሎሞን እህቴ ብሎ ሚያንቆለጳጵሳት የተዘጋችዋ ገነትማ እመቤታችን ቅድስት ድንግል ማርያም ናት። እሷም ከምስራቅ የተገኘች ናት። ደግሞስ የሕይወት ዕፅ የተባለ ክርስቶስ ሕይወት ነው። ክርስቶስ ግንድ ነኝ ብሎ ተናግሯል። የሕይወት ግንድ የሆነ የሕይወታችን ምንጭ የሆነ ዕፀ ሕይወት የተባለ ኢየሱስ ክርስቶስ የበቀለባትማ ገነት፣ አማናዊቷ ገነት፣ ተናጋሪዋ ገነት፣ ዕፀ ሕይወት ክርስቶስን ያበቀለች ገነት ከእመቤታችን በቀር ማን ነች? ቅዱስ ኤፍሬም ሶርያዊ ይህን ይተረጉማል። ምን ይላል? ዳግመኛም ከዕፀ ሕይወት እንበላ ዘንድ አደለን፣ ይኸውም ቅዱስ ሥጋውና ክቡር ደሙ ነው ይላል። ወገኖቼ ዕፀ ሕይወት የተባለ ክርስቶስ ነው። በልተነው ሕይወት ያገኘንበት ማየ ሕይወት የሕይወት ውሃ የተባለ ከክርስቶስ በቀር ማን ነው? አታስታውሱም? በዮሐንስ ወንጌል ምዕራፍ 4 ላይ ለዛች ለሰማርያዊቷ ሴት ሲናገር ብታምኚበት ኖሮ በሆድሽ ውስጥ የሕይወት ውሃ ይፈልቅ ነበር አላት። ይህ የሕይወት ውሃ ኢየሱስ ክርስቶስ እንጂ ሌላ ማን ነው? የሕይወት ውሃ የፈለቀባት ዕፀ ሕይወት ኢየሱስ ክርስቶስ የበቀለባት እውነተኛዋ ገነትማ እመቤታችን ቅድስት ድንግል ማርያም እንጂ ሌላ ማን ናት? እውነት ከምድር በቀለች፣ ጽድቅና ሰላም ተስማሙ ይላል ክቡር ዳዊት። እውነት የበቀለባት እውነተኛ ምድርማ እመቤታችን ቅድስት ድንግል ማርያም ናት። እሷም የተዘጋች ተብላ የተገለጸች በስተ ምስራቅ ወደሚመለከተው የመቅደሱ በር ወሰደኝ ይልና ነቢዩ ሕዝቅኤል ከሊቀ ካህናቱ በቀር የገባበት የለም፣ እሱም ተዘግቶ ይኖራል ያለው ከእመቤታችን በቀር ሊቀ ካህናት ኢየሱስ ክርስቶስ ገብቶ የወጣበት ከዛም የተዘጋ ከእመቤታችን ከቅድስት ድንግል ማርያም በቀር ማን አለ? ይህቺ ገነትማ የተዘጋችው መቅደስማ እመቤታችን ቅድስት ድንግል ማርያም ናት። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ሊቀ ካህናቱ ገባ፣ ግን የተዘጋ የታተመ ከእሷ በቀር ማን ናት? ወገኖቼ በገነት እስከ ክርስቶስ መገለጥ ከአዳም በቀር የትኛውም የአዳም ልጅ በገነት ውስጥ እንዳልተመላለሰው ሁሉ ከክርስቶስ በቀር ሌሎች ልጆች ያልተወለዱባት ያልተገኙባት እሷማ እመቤታችን ቅድስት ድንግል ማርያም ናት። ለዚህ እኮ ነው እህቴ ሙሽራ የተቆለፈ ገነት ናት ይላል። ደግሞስ የተዘጋ ምንጭ ናት ይላል። እግዚአብሔር ያሳያችሁ። ምንጭ አላት፣ ግን ደግሞ የተዘጋች ናት። የታተመች ደግሞ ፈሳሽ ናት ይላል። ልጅ አስገኝታ በድንግልና ጸንታ የኖረች ከማጥባት ጋር እናትነትን ገንዘብ ያደረገች በዚህ ምድር ላይ አንዲት ብቻዋን ያለች ከእመቤታችን በቀር ማን ነች? ለዚህ ነው ሶሎሞን እዚሁ መጽሐፍ ላይ እህቴ ሙሽራ ርግቤ መደምደሚያዬ አንዲት ናት፣ ለእናቷም አንዲት ናት፣ ለወለደቻትም አንዲት ናት የሚላት ወደ አንዲት ድንግል ተላከ ነው የሚለው። አንዲት ብቻ የሆነች በምድራችን ላይ ከእመቤታችን በቀር ማን ናት? ወልዳ ድንግል የሆነች አጥብታ የታተመች ጸንሳ ሳለ ማኅተመ ድንግልናዋ ያልተፈታ በምድር ላይ በፊትም አሁንም ለዘላለምም የማይኖር አንዲት ብቻ የሆነች የተዘጋች ምንጭ የታተመች ፈሳሽ ከእመቤታችን በቀር ማን ነች? አያችሁ፣ ወደ ሕይወት ዛፍ መንገድ የምትወስደ የተጠበቀችዋ ሌላዋ ገነት ይህችውት እመቤታችን ቅድስት ድንግል ማርያም ነች። ቅዱስ ያሬድ በድጓው የማይደርቅ እውነተኛ የሕይወት ውሃ ጉድጓድ
የገነት ፈሳሽ ምንጭ እርሱ ኢየሱስ ክርስቶስ ነው ይላል። ልብ በሉ፣ ምንጩ እሱ ኢየሱስ ክርስቶስ ነው ካለ ምንጩን ያፈለቀችው ገነቷ እመቤታችን ቅድስት ድንግል ማርያም ነች። እሷም የተጠበቀች ገነት ናት። ገነት በምትገለባበጥ ሰይፍና በኪሩቤል እግዚአብሔር እንዳስጠበቃት የዕፀ ሕይወት የኢየሱስ ክርስቶስ መገኛ የሆነች እመቤት የሕይወት ጉድጓድ የተገኘባት ገነት እሷ የተጠበቀችዋ እመቤታችን ቅድስት ድንግል ማርያም እንጂ ሌላ ማን ናት? ምንድነው መጠበቅ? የእሷ መጠበቅ ምንድነው ወገኖቼ? ከበደለኛው አዳም መተዳደፍ እንዳይኖርባት ደግሞአለው። ከበደለኛው አዳም የተነሳ አደፍ፣ ጉድፍ፣ በደል እንዳይኖርባት የአጋንንትን ስልጣን መቆራረጥ በሚችለው በመንፈስ ቅዱስ ስልጣን ከወላጆቿ አብራክ ገና ስትከፈል እግዚአብሔር የጠበቃት በነበልባል ሰይፍ አይደለም፣ በመንፈስ ቅዱስ የተጠበቀች በኪሩቤል አይደለም፣ በልዑል እግዚአብሔር መንፈስ ቅዱስ የተከለለች የሕይወት ዛፍ መንገድ ገነት እመቤታችን ቅድስት ድንግል ማርያም ነች። ሳዊሮስ ሊቁ ለዚህ ነው መንፈስ ቅዱስ አቀባ እምከርስእማ፣ መንፈስ ቅዱስማ ከእናቷ ማኅፀን ጠብቋታል ብሎ የነገረ። ከእናቷ ማኅፀን የተጠበቀች የአሮጌው አዳም እርጅና እንዳይተላለፍባት፣ በደል፣ አደፍ፣ ጉድፍ እንዳይነካት ጠብቆ ያቆያት የሕይወት ዛፍ መንገድ የተጠበቀችዋማ እመቤታችን ቅድስት ድንግል ማርያም ነች። አንደኛ ቁም ነገር ገነት እግዚአብሔር ያለ ጥበቃ የተተወችበት ዘመን እንደሌለ ሁሉ አሁን የነገርኳችሁ ገነት ያለ መንፈስ ቅዱስ ጥበቃ እግዚአብሔር አልተዋትም፣ ጠብቋታ። ዮሐንስ ዘደማስቆ የሚባል አባት ይህን እንዲህ ተነትናል። በረከቱ ይደርብንና የሰማችሁኝ ነው፣ ትምህርት ስለሆነ ስሙኝ። ምን ይላል? እመቤታችን ነበልባላዊ ከሆነው የሰይጣን ፍላጻ ተሰውራ የመንፈስ ቅዱስ ሙሽራ ሆና በጫጉላው በመቅደሱ ኖረች ካለ በኋላ የእግዚአብሔር ሙሽራና እናት እንበላ አበሳ በተዓቅቦ ኖረች ይላል። ያለ አበሳ፣ ያለ በደል፣ ያለ ኃጢአት በመጠበቅ ኖረች ይላል። ከሰይጣን ፍላጻ ተሰውራ ጠበቃት ይላል። የተጠበቀችዋ ገነት ያልኳችሁ እሷን። የኪዳን መጽሐፋችንም ከአውሬው ትፋት ያመለጥሽ ማርያም ሆይ ደስ ይበልሽ ይላታል። ይህች የተጠበቀችዋማ ገነት እመቤታችን ቅድስት ድንግል ማርያም ነች። ለዚህ ነው እህቴ ሙሽራ፣ የተቆለፈ ገነት፣ የታተመች ፈሳሽ፣ የተዘጋች ምንጭ ናት ያላት እኮ እሷን። ሌላ ማናት ታዲያ? ይህቺ ማናት? እመቤታችን እንጂ ሌላ ማናት? ሌሎች ሰፋ ያሉ ማብራሪያዎችን ከዚህ ጋር ላምጣላችሁ። ከኔ ጋር ናችሁ? ከቃሉ ጋር ናችሁ? ይሄንን በትክክል ይህችውማ የተጠበቀችዋ የተቆለፈችዋ የታተመችዋ ገነታችንማ እመቤታችን ቅድስት ድንግል ማርያም ነች የሚለውን ቃል የሚያረጋግጥልን ቅድም ከጠቀስኩላችሁ ከመኃልየ መኃልይ ሰሎሞን ምዕራፍ 4 ቁጥር 12 ከፍ ብሎ ቁጥር 7 ላይ እንዲህ ይላል። ቁጥር 7 ላይ ምን ይላል? የኔ ሆይ ይላል፣ የኔ ሆይ ሁለመናሽ እኮ ውብ ነው ይላታል። አሁንም ሶሎሞን ይዘምርላታል፣ አሁንም ያደንቃታል። አንዳንዶች እነዚህን አሁን የምነግራችሁን የመኃልየ መኃልይ ሰሎሞን ጥቅሶች እያነሳን እሱማ የተባለው ለእመቤታችን ቅድስት ድንግል ማርያም ነው እያልን ስናስተምር አይደላችሁም። ሰሎሞን ለሚወዳቸው እሱ ጋር ለገቡ እሱ ጋር ለወጡ እሱን ለለመዱ ቆነጃጅት ያውም የፈርዖን ልጆች የዘመረላቸው ናቸው ይላሉ። ቤተ ክርስቲያን ደግሞ እንዲህ ትላለች፣ ደግሞም ትሞግታለች። ምን ትላለች? እነዚህ እናንተ የምትሏቸው ሴቶች የፈርዖን ቆነጃጅት ልጆች ሰሎሞን ጋር የሚገቡ ሰሎሞን ጋር የሚወጡ ከሆኑ ወንድ ለምደዋል፣ ወንድ አውቀዋል። ታዲያስ እነዚህ እንደዚህ ከሆኑማ እንዴት የተዘጉ ምንጮች ይሆናሉ? እንዴትስ የታተሙ ፈሳሾች ይሆናሉ? ወንድ ካወቁ ከለመዱ እንዴት ይደነገላሉ? እንዴት የተዘጉ ይሆናሉ? እንዴት የታተሙ ይሆናሉ? እንግዲያውስ ይህንንም አብረው ይመልሱልን። አንድ ሁለተኛ የኔ ሆይ ሁለመናሽ ውብ ነው ብሎ የዘመረው እውነትም እነሱ እንደሚሉት ይገቡና ይወጡ ለነበሩ ቆነጃጅት ከነበሩ ቀጠል ሊያደርግና
የኔ ሆይ ሁለመናሽ ውብ ነው ካለ በኋላ ነውርም የለብሽም ብሎ ይዘምራል። ወገኖቼ ነውር ያልነበረበት ከመቤታችን በቀር ማን ነው? አልበኪ ነውር ወኢምንትኒ አንድም እንኳን ነውር የለብሽም ይላል። ወንድ ካወቁ ከለመዱ ነውር የሚታጣባቸው እንደምን ነው እናንተ? ሁለመናዋ ውብ የሆነ የተጠበቀችዋ ነውር ያልተገኘባት እመቤታችን ቅድስት ድንግል ማርያም እንጂ የትኛዋ ሴት ናት ወገኖቼ? ሁለንተናሽ እኮ ነው የሚለው። ምን በሥጋ በነፍሷ በልቧ ነውር ያልተገኘባት፣ በሥጋ ዘር ብእሲ የወንድ ዘር ያላረፈባት፣ በነፍሷ ኃጢአተ አዳም ያላለፈባት፣ ምክረ ሰይጣን በልቧ ያልገባባት ከእመቤታችን ከቅድስት ድንግል ማርያም በቀር ነውር ያላለፈባት ማናት? ወገኖቼ ታስታውሱ ይሆን? ቅዱስ ገብርኤል መጥቶ ሲያበስራት ወንድ ልጅ ትወልጃለሽ ሲላል ቅዱስ ዮሴፍ ጠባቂዋ አገልጋይዋ አጠገቧ እያለ ምን እንዳለች አታስታውሱ? ትወልጃለሽ ሲላት እንደ ማንኛውም ወንድና ሴት ግብር ወገኖቼ በዘር በሩካቤ የምትወልደው ቢሆን ኖሮ እሷም ይሄ ሐሳብ ቢኖራት ኖሮ ይህንን ቃል አትናገርም ነበር። ምን አለች? ወንድ ሳላውቅ ይህ እንዴት ይሆንልኛል ብላለች አላለች? አጠገቧ ቅዱስ ዮሴፍ ኖሮ እውነትም ለጮኝነት እውነትም ለሌላ ዕውቅና ቢሆን ኖሮ ወንድ ስለማላውቅ ይህ እንዴት ይሆናል ብላ ባልተሟገተች። አንድን ባለጮኛ አንድን ባለትዳር መልአኩ መጥቶ ትወልዳለህ ቢለው ምን ጥያቄ ያለው? ከሚስቱ ነው የሚወልደው። እውነት አሰብ አያችሁ፣ የባልና የሚስትነት ግብር አለመሆኑን አወቃችሁ። ወንድ ስለማላውቅ የወንድ ዘር የሌለባት በመንፈስ ቅዱስ ጸንሳ የተገኘች ይህችውም እመቤታችን ቅድስት ድንግል ማርያም ነች። ለዚህ ነው ወንድ ስለማላውቅ በልቧ ምክረ ሰይጣን ያላለፈባት፣ ሕሊናዋ የተጠበቀላት፣ ነውር የሚባል ፈጽሞ ያልነካት፣ የፈቃድ ፈቲው የዝሙት ፈቃድ ፈጽሞ ያልጎዳት እመቤታችን ተጠብቃ የኖረች ገነቱ እኮ ነች። ለዚህ እኮ ነው ወንድ ስለማላውቅ ይህ እንዴት ይሆናል ያለችው። መንፈስ ቅዱስ አቀባ እምከርሰ እማ፣ መንፈስ ቅዱስማ ከእናቷ ማኅፀን ጠብቋታል። ለዚህ እኮ ነው መልአኩ ቅዱስ ገብርኤል ሊያበስራት ሲመጣ ጸጋ የሞላብሽ ሆይ ነው ያላት። ከማብሰሩ በፊት በጸጋ እግዚአብሔር መሞላቷን የነገራት እኮ ለዚህ ነው። ይሙላብሽ ይሞላብሻል ተባረኪ አይደለም ያላት፣ የሞላብሽ። አያችሁ፣ ከቅዱስ ገብርኤል ብስራት በፊት ነውር እንኳን ያልተገኘባት ጸጋ የሞላባት ተጠብቃ የቆየች ከእናቷ ማኅፀን የተዋበች የተሰነገለች እመቤታችን ቅድስት ድንግል ማርያም እንጂ ሌላ ማነች? የምኞት ፍላጻ ያልነካት፣ የፈቃድ ፈቲው ያልጎዳት፣ ሁለመናዋ ውብ የሆነ ነውርማ ያልተገኘባት እመቤታችን ቅድስት ድንግል ማርያም ናት። ምክንያቱም መንፈስ ቅዱስ ከእናቷ ማኅፀን ስለጠበቃት፣ ስለከለላት፣ ስለጋረዳት። ይህቺ ማናት? ምን የሆነችው? የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም የተባለችው ማናት ካላችሁኝ ቁጥር 8 ላይ አድራሻዋን ይነግረናል። መኃልየ መኃልይ ሰሎሞን ምዕራፍ 4 ቁጥር 8 አድራሻዋ ጋር የመጣን ነው። ገነትነቷን አየን፣ ነውር አልባነቷን ጎበኘን። አሁን ደግሞ እሷ ማናት? አድራሻዋን እንመልከት። ምን ይላል? ሙሽራዬ ሆይ ከሊባኖስ ነይ ያለ መጮህ ይጀምራል። አያችሁ፣ ይህቺ ገነት እህቱ የሆነች ይህቺ የተዘጋችው ገነት፣ ይህቺ የታተመችው ፈሳሽ፣ ይህቺ ሙሽራ ነይ ይላታል። ከሊባኖስ ወገኖቼ፣ ከሊባኖስ ተራሮች ግርጌ የተወለደች አንዲት ሙሽራ አለች። ማናት እሷ? በሊባኖስ የተገኘች ማናት እሷ? ነይ ከሊባኖስ እያለ የሚጠራት ነውር የሌለባት ገነት የሆነች ይህቺውማ ሰሞኑን ያደነቅናት እመቤታችን ቅድስት ድንግል ማርያምም አይደል? ሊባኖስ የጽድና የዝግባ ሀገር ነው። በሊባኖስ የኖረች የፈርዖን ቆነጃጅት የለችም፣ ከግብፅ ትመጣለች እንጂ። ደግሞ ሌላ ነገር ልንገራችሁ። እዛው ላይ ምን ይላል መስላችሁ? እዛው ቁጥር 8 ላይ ከሊባኖስ ነይ ካላት በኋላ ከአንበሶች ጉድጓድ ከነምሮችም ተራራ ነይ ብሎ ይጣራል። እናንተ አንዲት የፈርዖን ቆነጃጅት ከሆነች ወይም ደግሞ አንዲት እሱ ጋር ትገባና ትወጣ የነበረች ቆንጆ ከሆነች
ከአንበሶች ጉድጓድ ትገኛለች። የትኛዋ ቆንጆ ናት አንበሶችን ታቅፋ የምትኖር ከነብሮች ጋር የምትጫወት? ከሊባኖስ የተገኘች ከአንበሳ ጉድጓድ ነው የሚላት ማነች? መኑ ይእቲ ዛቲ እንተ ትሄውስ ከመ ጎህ፣ እንደ ማለዳ ብርሃን የምትጎበኝ ዓላማን ይዞ እንደተሰለፈ ሰራዊት የምታስፈራ ይቺ ማናት እያለ ይዘምርላት ነበር። ማናት ይቺ? ከአንበሶች ጉድጓድ የተገኘች ከነብሮችም ተራራ የወጣች ማነች ይቺ? ወገኖቼ ሊባኖስ አንደኛው ማስረጃ አራሻዋ ነው የተገኘችበት። ሁለተኛው ከአንበሶች ጉድጓድ አንበሳ በምድር ኃያል ነው። ኃያላን ከሆኑ ከምድር ነገስታት የዘር ሐረግ የምትገኝ እያለን እኮ ነው እሱ። ከነገስታቱ ወገን የተገኘች ከሊባኖስ ተራራ ስር የተወለደች እሷ ማነች? ከእመቤታችን በቀር ማነች? አንበሳ በምድር ላይ ኃያል ነው። ንብ ከፍ ብሎ ከምድር ዛፍ ላይ ይወጣ ኃያል ሆኖ ሚደቁስ፣ ነብር ደግሞ የካህናት ምሳሌ ነው። ነገስታት በምድር ላይ ኃያላን ናቸው። ካህናት ደግሞ በሰማይም ጭምር ያስራሉ፣ በሰማይም ጭምር ስልጣን አላቸው። ኃጢአታችሁን የያዛችሁበት ተይዞበታል፣ ይቅር ያላችሁት ደግሞ ይቀርለታል የተባሉ በምድርም በሰማይም ስልጣን ያላቸው ካህናት ናቸው። የዘር ሐረጓ ከነገስታት ወገን የተገኘች፣ የዘር ሐረጓ ከካህናት ወገን የተገኘች ከአንበሶች ጉድጓድ ከነብሮችም ተራራ ከሊባኖስ ነው የተባለች ጥድና ዝግባ አይደለችም። እመቤታችን ቅድስት ድንግል ማርያም ነች። ሁለንተናሽ ውብ ነው ነውርም የለብሽም ብሎ የሚዘምርላት እሷ ናት። እቴ ሙሽራ የተቆለፈች ገነት የተዘጋች ምንጭ የታተመች ፈሳሽ ነች የሚዘምርላት ገነቲቱ እሷ፣ ምንጩ ልጇ እሷ ነች።